ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ ተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የተፈራው የሰሜን ጦርነት ከተጀመረ 24 ሰዓትን አልፎታል። ጦርነቱን ማን ጀመረው? ከሴራው ጀርባ ያለ እውነታ ምንድነው? በዝርዝር እንመለከተዋለን። የትግራይ ብሔራዊ ክልላዊ መንግስት መግለጫና አንድምታው ምንድነው? ቲፒኤልኤፍ መግለጫ አውጥቷል፣ እንመለከተዋለን። የህወሓት አመራሮች መካከል ከባድ ክፍፍል ተፈጥሯል። ህወሓት ያልተጠበቀ እልቂትና ምት ሲደርስበት በአመራሮቹ መካከል ታላቅ ክፍፍል አስከትሎበታል፣ እንመለከተዋለን። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ ቀይሩን የሚል ጥያቄ ማቅረባቸው ተሰማ። ተማሪዎቹ ስጋት ውስጥ ወድቀናል አሉ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። የተፈራው የሰሜኑ ጦርነት ከተጀመረ ዛሬ 24 ሰዓት ሞልቶታል። ጦርነቱ በማን በኩል እንደተጀመረ ሁለቱም ወገኖች እየተወነጃጀሉ ይገኛሉ። ትናንትና ጠዋት በሸረሪና በኩል ከባድ ውጊያ ተቀስቅሷል። ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 11 ሰዓት ከ45 ደቂቃ ጀምሮ በሸረሪና አካባቢ በኢትዮጵያ ሰራዊትና እዚያ አካባቢ በሚንቀሳቀሱት የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮቻችን ጠቁመዋል። አርሚ ሰባ በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ይንቀሳቀስበታል ተብሎ የሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛውና በሜካናይዝድ ጭምር የታገዘ ፉል ስኬል ጦርነት መሆኑን የጠቀሱት ምንጮች ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ህወሓት ለረጅም ጊዜ ሲያደርገው የቆየውን ወታደራዊ ዝግጅት በማጠናቀቅ የትግራይ ቡድን ቲዲኤፍ ትናንትና ጠዋት በምዕራብ ትግራይ አቅጣጫ ጦርነት ጀምሯል በማለት የመንግስት ኃይሎች ይከሳሉ። የህወሓት ኃይሎች ጀመሩት የተባለው ጦርነት በብቃት ተመክቷል ሲል መንግስት መግለጫ ሰጥቷል። በሁመራ አቅጣጫ ሸረሪና ላይ የተጀመረው ጦርነት በህወሓት በኩል አርሚ 15 ሜካናይዝድ ኃይል ኮር 153 ሙሉ በሙሉ እንደተደመሰሰ ተሰምቷል። ከባድ ጉዳት ደርሷል። አርሚ ሰባ ጋር ተቀላቅለው የገባው የተባለው የሱዳን እግረኛ ወታደርም ከባድ ምት እንደደረሰበት ተናግሯል። በተጨማሪም ተተኳሽ ጫኝ ከባድ መኪኖች ላይ በደረሰ ጥቃት በፈነዳ ከፍተኛ ፍንዳታ በህወሓት አርሚ 7ና አርሚ 15 ኮር 152 እግረኛ ሰራዊት ላይ ከፍተኛ ጉዳት መድረሱን ምንጮች ገልጸዋል። የህወሓት ታጣቂዎች ከስፍራው ባወጧቸው መረጃዎች ድምፅ አልባ መሳሪያ መሬት ላይ ሲደርስ ብቻ የሚፈነዳ መሳሪያ በርካታ አርሚ 7 ታጣቂዎች ላይ ጉዳት ማድረሱን ጠቁመዋል። ታጣቂዎች በህወሓት ወታደራዊ አመራሮች ትናንትና ሁመራ ለመያዝ እቅድ እንደተሰጣቸው ገልጸዋል። የትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ የቆየ ወታደራዊ ዝግጅት ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ጄኖሳይዳዊ አገዛዝ ወደ ስልጣን ከመጣበት ወቅት አንስቶ በትግራይ ህዝብ ላይ እያካሄደ ያለው ጄኖሳይዳዊ ተግባራት የትግራይ ህዝብን ከምድረ ገጽ የማጥፋት እቅዱን ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀሎችን እየፈጸመ ቆይቶ አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላ የትግራይን ህዝብ ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳት የተለያዩ ተንኮሎችን፣ ከበባና ክልከላዎችን እንዲሁም ወታደራዊ መቀራረብ እያደረገ ቆይቶ አሁን ደግሞ የትግራይን ህዝብ ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ዛሬ ጦርነት በግልጽ ጀምሯል። በመሆኑም በሀገር ውስጥ በውጭ ሀገር የምትኖሩ የትግራይ ህዝብ ዲያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራዊ ኃይሎች፣ የትግራይ ሲቪክ ማህበራት፣ የትግራይ ሃይማኖት ተቋማት፣ ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በምናካሂደው ፍትሃዊ ትግል እንደ ትላንትና እንደ ህዝብ ከቶ አንጠፋም፣ ዘበት ንብሔራዊ ብርስት በማለት
መስተንክራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ እያቀረብን ጄኖሳይዳዊ አገዛዝ ዳግም የከፈተብንን ጦርነት አስመልክቶ የሚመለከታቸው አካላት በየጊዜው ማብራሪያዎችን የምንሰጥ መሆኑን እንገልጻለን ይላል። በዚህ አጋጣሚ ህዝባችን ተገቢ ጥንቃቄዎችን እንዲያደርግ እናሳስባለን። የዓለም ማህበረሰብ የአብይ አህመድ ጄኖሳይዳዊ አገዛዝ የጀመረውን ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወሰድ ይገባል ይላል ሙሉ መግለጫው። ይህ በእንዲህ እንዳለ በሸረሪና በደረሰው ከባድ ኪሳራ በህወሓት አመራሮች መካከል ከፍተኛ አለመግባባት መፈጠሩ ተገለጸ። ቡድኑ የደረሰበትን ሽንፈት ለማስተካከል አክቲቪስቶችን በመሰብሰብ የሐሰት ፕሮፓጋንዳ ሊነዛ ማቀዱን የውስጥ ምንጮች አጋለጡ ሲል ዋሱ መሐመድ ዘግቧል። አዲስ ሪፖርተር በሱዳን ወሰን አቅራቢያ በምትገኘው ሸረሪና በተባለች ስትራቴጂክ ስፍራ በነበረው ወታደራዊ ግጥሚያ የትህነግ አርሚ 13 እና አርሚ 7 ታጣቂዎች ሙሉ በሙሉ መደምሰሳቸውንና ምሽጋቸው በመከላከያ ሰራዊት እጅ መውደቁን ተከትሎ በቡድኑ ከፍተኛ አመራሮች መካከል አለመግባባትና ውጥረት መፈጠሩን የቀድሞ የቡድኑ አባላትና የውስጥ ምንጮች አዋቂዎች ለአዲስ ሪፖርተር ገልጸዋል። ምንጮቹ እንደጠቆሙት በሐምሌ 24 ንጋት ላይ በተሰነዘረው ድንገተኛ ጥቃትና በሸረሪና ምሽግ ላይ በደረሰው ከፍተኛ የሰውና የቁሳቁስ ኪሳራ ምክንያት በአመራሩና በወታደራዊ ደጋፊዎች መካከል የእርስ በርስ ወንጀላ ተከስቷል። የሐሰት ፕሮፓጋንዳና የአክቲቪስቶች ስብስብ የቀድሞ የትህነግ አባላትና የውስጥ ምንጮች ጠቅሶ እንዳወጣው መረጃ የትህነግ አክራሪ ክንፍ በግንባር የገጠመውን ዘግናኝ ሽንፈትና ውድቀት ከደጋፊዎቹና ከህዝብ ለመሸፈን ሲል የሶሻል ሚዲያ አክቲቪስቶችንና አፈቀላጤዎችን ስብሰባ ጠርቶ ነበር። የቡድኑ የተወሰኑ አመራሮች ያለበቂ ዝግጅትና የውጭ ኃይሎች ተስፋ በማድረግ ወጣቱን ወደ እሳት ማገዳችሁ በሚል የውጊያ አቅጣጫውን በያዙት አካላት ላይ ተቃውሞ እየሰጠ እንደሚገኝ ተጠቅሷል። ምንጮች አክለው እንደገለጹት ቡድኑ በወታደራዊ መስክ የገጠመውን ከባድ ምት በዲጂታል ፕሮፓጋንዳ ለማካካስ በመንቀሳቀስ በውስጡ በተፈጠረው መከፋፈልና ደጋፊዎቹ ዘንድ በደረሰው የስነ ልቦና ስብራት ግን ቡድኑ ይበልጥ ወደ እርስ በርስ ቀውስ ውስጥ እንደከተተው ተረጋግጧል። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ ቀይሩን የሚል ጥያቄዎች ማቅረባቸው ተሰማ። በትግራይ የሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዛወሩ አቤቱታ እያቀረቡ እንደሚገኝ ተሰምቷል። ጥያቄው የቀረበው በክልሉ በሚገኙ መቀለ፣ አክሱም፣ አድግራትና ራያ ዩኒቨርሲቲዎች ውስጥ ከሚማሩ ተማሪዎችና መምህራን መሆኑ ተመላክቷል። በጉዳዩ ላይ ማብራሪያ የሰጡት የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት ኃይሎም ስዩም እንደገለጹት ተማሪዎችና መምህራን በጸጥታ ምክንያት የቅሬታ ወረቀት እያስገቡ ቢሆንም በትምህርት ሚኒስቴር በኩል እስካሁን የተሰጠ ዝውውር ውሳኔም ሆነ የተገባ ቃል አለመኖሩን አስታውቀዋል። የኢትዮጵያ አየር መንገድ ከዛሬ ሐምሌ 26 2018 ዓ.ም ጀምሮ ከጎንደር ሁመራ የበረራ አገልግሎት እንደሚሰጥ አስታውቋል። የበረራ አገልግሎቱ ዘውትር ቅዳሜ ከጎንደር ወደ ሁመራ የሚደረግ ሲሆን ዘውትር ሰኞ ደግሞ ከሁመራ ወደ ጎንደር አገልግሎት እንደሚሰጥ ነው ያስታወቀው። አየር መንገዱ የአገር ውስጥ በረራ መዳረሻዎችን በማስፋፋት ህዝብን ለማገልገል እንደሚሰራ የገለጸ ሲሆን ከጎንደር ሁመራ የተጀመረው አገልግሎትም ማህበራዊ ግንኙነትን ከፍ የሚያደርግ ይሆናል ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌላ እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ